የ90 ዓመቱ የኳስ ድርቅ ነገ ያበቃል። በሞሮኮና በአዲስ አበባ የሚደረገው ታላቁ የዓለም ዋንጫ ፍልሚያ ኢትዮጵያ በአንጋፋነቷ የምትታወቅ እግር ኳስ ቀዳሚ ሀገር ናት። ነገር ግን በአንድ እውነት ውስጥ ሁል ጊዜ እንሰቃያለን። በሴትም ሆነ በወንድ በየትኛውም ዕድሜ እርከን የኢትዮጵያ ስም ከዓለም ዋንጫ መዝገብ ላይ የለም። ሁል ጊዜም ከጫፍ ደርሰን እንሰናከላለን። ሁል ጊዜም በቁጭት እናለቅሳለን። ነገር ግን ነገ ግንቦት 15 ይህ ታሪክ ለአንዴና ለመጨረሻ ጊዜ ሊቀየር ይችላል። ዛሬ ከማሊያው ባሻገር በአንድ ቀን ስለሚያደርጉት የሁለቱ ታዳጊ ቡድኖች ወሳኝ ታሪክ ፍልሚያ እንተነትናለን። ሰላም ጤና ይስጥልኝ። የመላክ ወልደ ሰንበትን ዘገባ እኔ መሳይ ተስፋዬ ወደ እናንተ አደርሳለሁ። ቻናላችንን ሰብስክራይብ በማድረግ የስፖርት ቤተሰብ ይሁኑ። ዛሬ የምናወራው ታሪክ ስለ ኢትዮጵያ ብሔራዊ ቡድን ነው። ነገ በኢትዮጵያ እግር ኳስ ላይ ትልቅ የምስራች ወይንም ደግሞ ትልቅ ቁጭት የሚመዘገብበት ቀን ነው። ሁለቱ ታዳጊ ቡድኖቻችን በአንድ ቀን ታሪክ ሊሰሩ ቀጠሮ ይዘዋል። መጀመሪያዎቹ ወደ ወንዶቹ ቡድን እንሂድ። ታዳጊዎቹ ፈረሰኞቹ ለዚህ መድረክ ለመብቃት ያለፉበት መንገድ ተአምር ነው። ከሰሜን አፍሪካዎቹ ግዙፎች ከሞሮኮ፣ ግብፅና ቱኒዚያ ጋር በአንድ ምድብ ተደልድለው ብዙዎቹ አያልፉም ብለው በገመቱበት መድረክ ታዳጊዎቹ ግን ሜዳ ላይ አንበሳ ሆነው ሶስተኛ ደረጃን ይዘው አጠናቀዋል። አሁን ከፍተኛ አገራዊና አጉራዊ ሙገሳ እየጎረፈላቸው ይገኛል። እናም ነገ በሞሮኮ ምድር ከሞዛምቢክ ጋር የሚያደርጉት የ90 ደቂቃ ጨዋታ ብቸኛይቷ ታሪካዊቷን የዓለም ዋንጫ ትኬት በእጃቸው ላይ ታስገባለች። በዓለም ዋንጫ ለመብቃት አንድ 90 ደቂቃ ብቻ በተመሳሳይ ሰዓት በአበበ ቢቂላ ስቴዲየም ታዳጊዎቹ ሉሲዎቹ ሌላ ታሪክ ይጀምራሉ። እነሱ የደቡብ ሱዳን አቻቸውን በሰፊ የጎል ልዩነት አጥፍተው ለዚህ ሱር ደርሰዋል። ወደ ዓለም ዋንጫ ለመግባትም 4 ጨዋታዎች ወይንም ደግሞ 2 የደርሶ መልስ ፍልሚያዎች ይቀሯቸዋል። ነገ ከብሩንዲ ጋር የሚያደርጉት ጨዋታ የዚህ የመጨረሻ ምዕራፍ የመጀመሪያ ነው። ታዳጊዎቹ ሉሲዎቹ በተደጋጋሚ ከጫፍ ደርሰው እንደተመለሱ እናውቃለን። ዘንድሮ ግን ያንን አዙሪት ለመስበር ቆርጠው ተነስተዋል። እስኪ ያስቡት ነገ እሁድ ምሽት ላይ ሁለቱም ቡድኖቻችን ለማለፍ የሚያረጋግጡበትን ውጤት ይዘው ቢወጡ በኢትዮጵያ እግር ኳስ ላይ ምን ሊፈጠር ይችላል? ይህ ማለት የወጣቶች እግር ኳስን ማዋቀራችን፣ አካዳሚዎቻችንና ታዳጊዎቻችን ስልጠና ወደ ትክክለኛ መስመር የምናስገባበትና የሀገራችንን ባለተሰጥኦ ምድር እንደሆነች ለዓለም የምናስመሰክርበት ታላቅ ማረጋገጫ ይሆናል። ታሪክ በአንድ ቀን 2 በር ከፍቶልናል። ልጆቻችንን ደግሞ በእልህና በችሎታ በሩን ለመስበር ዝግጁ ናቸው። የነገው ቀን የጸሎትም የደስታም የድልም ቀን ነው። እናንተስ ታዳጊዎቻችን ፈረሰኞቹ ሞዛምቢክን አሸንፈው ታሪክ ይሰራሉ ብላችሁ ታምናላችሁ? ታዳጊዎች ሉሲዎቹን ከብሩንዲ ጋር ምን አይነት ውጤት ያስመዘግባሉ? ግምታችሁን አሁኑኑ ኮሜንት ላይ አስቀምጡልን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። መላኩ ወልደ ሰንበት አዘጋጅቶ እኔ መሳይ ተስፋ ያደረስኩላችሁ ልዩ ዝግጅታችን እዚህ ጋር አበቃ። መልካሙን ሁሉ ለእናንተ ለውድ ቤተሰቦቻችን ይሁን።